ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ነው። ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ስለተጻፈ ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ሕዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለው እና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። እሺ፣ ሶስትነትን ያመለክታል። ትክክል ነው፣ ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ ስላልተጻፈ አልቀበልም ነው የምትይው? ወይስ አይ ስላሴ የሚለው ይህንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስ ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም እንደዛው እኮ ነው። እና ቤዛ ከቋንቋዎች እኮ አይደለም። ሙሴን ሲልክ ለአንድ ለእስራኤል ሕዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው። ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ተብሎ ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፈረንስ ነው ያለው። ሙሴ ለሆነ አካባቢ በበቃ ወደ ግብፅ አካባቢ ተላከ፣ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚህ የሆነ ህዝብን ነው ነፃ የሚመጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል። ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም። ባይዚ በደሙ የሆነ ቤዛነትን የተደረገው ራሱ በደሙ የሆነ ቤዛነት። ስለዛ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘ ነው። በዚህ መልኩ ነው። ስለዛ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባለው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤርሲያኖ ስለሚል ይሄ የደም ዋጋዎቹ ይሆናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ክፍያ። ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለ ሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ። በቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኙም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ በአጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ፣ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደም ትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭቶ ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለም አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ፣ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምድር ከእርሷ ተጸነሰ፣ ተወለደ። ስለዛ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ዮሐንስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው።